እንኳን ደህና ቆያችሁ። ስሜ ታሪኩ ተሾመ ይባላል። ከሱሉልታ ነው የመጣሁት። ብሮከሬጅ ስራ ነው፣ ሪል ስቴት ሽያጭ ላይ ነው የምሰራው። በፊትም በዩቱብ በጣም ነው የምከታተላችሁ። እንደውም መጀመሪያ ስመጣ አንተን ሳገኝ በአካል እንደማቀ አይነት ነገር ነበር የሰማኝ፣ ታስታውስ እንደሆነ። እውነት ለመናገር ከ3 ዓመት በላይ ሆኖኛል አሼም መከታተል ከጀመርኩኝ። ሞር ኦፍ ደግሞ በጣም ፕሮግረስ አድርጌያለሁ ከነበረኝ በጣም አስጠሊ ህይወት። ያው ሁሉን ነገር የሚሰራው እግዚአብሔር ነው። አሼም ደግሞ በመንፈሳዊ ዓለሙም ጋር እንድንገናኝ አድርጎ ስለሚያስተምር በፖድካስቱም በሴሚናሩም በአካል አሁን ነው የ3 ቀኑን የተከታተልኩት። ግን እያንዳንዱ ሴሚናር የሚለቀቀው ዩቱብ ላይ አያመልጠኝም ነበርና በጣም አንዱ ኢምፓክት በደንብ የለወጠኝ እኔን ነው። ህይወቴ ውስጥ በጣም ብዙ ፕሮግረስ አድርጌያለሁ። ይሄ በአካል ደግሞ መተን እንትን ስንል ሞር ፕራክቲካል ነገሮችን በጥያቄና በመልስ በተለይ እሱ ከሚያስተምረው በተጨማሪም ደግሞ ሌሎች ፕራክቲካል የሆነ ችግር ሲጠይቁ በጥያቄ መልክ ሞር ተጨማሪ ማብራሪያ ሲሰጥ የተሻለ በጣም በጥልቀት እንድንረዳ አድርጎኛል እና በጣም አሪፍ ነው። 2012 ከ3 ዓመት ወይ 4 ዓመት በፊት ነው በሆነ አጋጣሚ ልክ ችግሬን ፕራክቲካል ችግር ነው አሼ እንትን የሚለውና የሆነ በሞቲቬሽን ምናምን ሳይሆን ችግሩ በትክክል ምን እንደሆነ አሁን ብዙዎቻችን ችግራችን አለማወቅ ነው ያለው ነገር። ችግሬን በትክክል ሲነግረኝ ነው እኔ ማዳም ልቤን ከፍቼ ለአሼ እንትን ያልኩት ማለት ነው። ሞሜንቱን አላስታውሰውም፣ ብቻ it was በጣም ኢንተረስቲንግ ነበረ። ከዛን ጊዜ ጀምሮ እያንዳንዱ ፖድካስቱን ወደ ኋላ ተመልሼ ሳይሆን ነበርና በጣም በእውነት የሰው ህይወት ላይ በቃ በምንፈልገው ቋንቋ አይነት ነገር ነው የሚያወራንና that was interesting። በጣም ቀለል ተደርጎ ምንም እንደ ክላስ አይነት ትምህርት ያልሆነ ለልብ አይነት ነገር የሚነገር ስለሆነ በጣም ሞቲቬት ሆነን እንደው ባላለቀ እያል ነው ረፍት ሰዓቱ የሚደርሰው እንደው ሰዓቱ በጣም እያጠረ ነበረ እንትን ሲል የነበረው በጣም ስሜት የሚይዝ ነገር ነው እና ፕራክቲካል ነገር ነው ደግሞ እያንዳንዱ ነገር። እንደውም ትላንት አስታውሳለሁ በጣም ሞቆን ነው የወጣ ነው፣ ሙቀት አለ በጣም ፊልም ብታደርገው አይነት ኢነርጂ አለና it was very interesting በጣም እና የምር ለልብ በቃ ወደ ውስጥ አሁን ሆኖ ነበር ወደ ውስጥ እንትን እያልን ስንረዳ የነበረውና በጣም ሁሉም ሰው ቢሳተፍበት ቢችል እና ቢሳተፍበት እመክራለሁ። እዚህም ያገኘሁትና በጣም የረካሁት ምንድነው የሰው አእምሮ ስለ ወደፊቱ ሰው ሲያስብ እንዴት አድርጎ ስለሌላ ሰው እንደሚያስብና ለምን እንደሚሰለች ለምን ጀምረን እንደምናቋርጥ ያገኘሁበትን ምክንያት በጣም ነው። እኔ ዛሬ 10 ዓመት እንዲህ ሆናለሁ ብዬ ጀምርና በመሃል የማቋርጥበትን ችግር መልስ ያገኘሁበት ፖይንት ላይ ነው በጣም ዋው ያሰኘኝ ፖይንት። እሱን ነገር ወደ ዛሬ ባህሪውን ውጤቱን ትቼ ባህሪውን ስክሪፕቱን ጽፌው ያ ሰውዬ ባለቤት ምን ሊሆን ይችላል ብዬ ከዛ ባህሪውን ዛሬ አክት ማድረግ ሲጀምር በኋላ ላይ ውጤቱ በራሱ ጊዜ እንደሚመጣ አውቶማቲክ መሆን እንዳለበት ውጤቱ የተረዳውበት ሁኔታ በጣም ዋው አሰኝቶኛል ከምንም በላይ። እኔ ለሁሉም ሰው ማስተላለፍ የምፈልገው መልእክት ምንድነው መቼም ህይወት በጭንቀትም በምንም ይኖራል፣ እንደምንም ይኖራል። ያው ሰው አይሞትም ይኖራል። ሁሉም ሰው ግን በጭንቀት የሚኖረውም በሰላም የሚኖረውም ሰላማዊ እኩል መስሎ ነው የሚታየው። ግን ዳስ ነው በኋላ ላይ በሽተኛ ሲሆን ወይ ትዳሩ ሲፋታ ውጤቱን የምታየው እንጂ ኖርማል ምን ልዩነት አለን ብሎ ነው ሰዎች። ግን ነው አውቆ ህይወትን አውቆ መኖር ተረድቶ መኖር እና እንደዚሁ ዝም ብሎ መኖር በጣም ይለያያልና በተሻለ መጠን እንደው በአካል እዚህ መምጣት ባይችሉ እንዳየው ነው ከሁመራ ከምናምን ድረስ መጥተዋል ሰዎች። ቢቻል ግን ቪዲዮውን እኔ ፖድካስቱ በጣም እኔም በአብዛኛው በፖድካስቱና በሴሚናሮቹ ነው እንትን ያልኩትና ቢከታተሉ እናንተም ደግሞ አደራምላችሁ ባታቋርጡብን። የሆነ ጊዜ አሼ ጣፍቶብን በጣም ጨንቆኝ ነበር እኔ ፐርሰናሊ የሆነ ስለመናገርና ቪዲዮውን ፖድካስቶችን በደንብ ይከታተልና በአካልም ደግሞ እዚህ መጥተው መከታተል ቢችሉ እኔ በጣም
እመክራለሁኝ። አመሰግናለሁ።